ሰላም ውድ አድማጮቻችን፣ በማንቸስተር ዩናይትድ አዳዲስ መረጃዎች መጣል። እንግዲህ የማንቸስተር ዩናይትድ የመጀመሪያው መረጃችን የሚሆነው የማንቸስተር ዩናይትድ የክረምቱን እቅድ በሚመለከት የማንቸስተር ዩናይትድ ውስጥ ታዋቂ የሆኑት እንግዲህ ማንቸስተር ዩናይትድ በክረምቱ የዝውውር መስኮት የአጥቂ ተጫዋች በ10 ቁጥር የሚጫወት በሩበን አሞሪም ማጫወት ስር እንደዚህ አይነት ተጫዋች እንደሚፈልጉ በአማካኝ መስመር ላይ የሚጫወት ከዛ ውጭ የመሀል ተከላካይ ለማስፈረም እየጣሩ እንዳለ እንዲሁም ግብ ጠባቂም እንደሚፈርሙ የማንቸስተር ዩናይትድ ፍላጎቶች እንደሆኑ መረጃዎች ያሳያሉ። ማንቸስተር ዩናይትድ እንግዲህ በእያንዳንዱ ቦታዎች ላይ ራሱን ማስተካከል ያስባል። ነገር ግን በሩበን አሞሪም ማጫወት የሚመጥኑ ጥሩ ተጫዋቾችን በክረምቱ ለማስፈረም ሞክራል። ሩበን አሞሪም በክረምቱ ፊርማዎችን ብቻ ግን አይጠብቁም። ወደ አድማጮቻችን የሩበን አሞሪም የክረምቱ እቅድ አንዱ የታዳጊ ተጫዋቾችን በውድድር ዓመቱ መጨረሻ ድረስ ከአውሮፓ ሊጉ ውጭ በፕሪሚየር ሊጉ ይህ ነው የሚባል ፉክክር ስለሌለባቸው ለነዛ ፉክክሮች አስፈላጊ የሆኑትን ታዳጊ ተጫዋቾች እድል እንዲሰጡ ያስፈልጋል። እንግዲህ በውድድር ዓመቱ ለአይደን ሄቨን ለቺዶቢ ማርቲን የሰጡትን እድል ለጃክ ፍሌቸር ለሞርሃውስ እንዲሁም ደግሞ ማቴቶም እንዲሰጡት ያስፈልጋል። ያንን እያሰሉበት እንደሆነ መረጃዎች ያሳያሉ። ይህ ያያ ስፖርት ነው። አድማጮቻችን ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንደደርስ ያግዘናል። ከዛ ውጭ የእናንተን ኮሜንት እንጠብቃለን። የማንቸስተር ዩናይትድ የአጥቂ ምርጫ ማን ቢሆን ታስባላችሁ? ዛሬ ሁጎ ኢቲካጋ ስሙ ተያይዟል። ማንቸስተር ዩናይትድ ገና እንግዲህ በኤሪክ ቴን ሃግ ስር ጀምሮ የዚህ ተጫዋች ማንቸስተር ዩናይትድ ፈላጊዎች እንደሆኑ ይታወቃል። በኢንትራ ፍራንክፈርት ስር ጥሩ ፐርፎርማንስ እያሳዩ ካሉ አጥቂዎች ውስጥ አንዱ ነው። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የማንቸስተር ዩናይትድ እንግዲህ በክረምቱ የሚለቃቸውን ተጫዋቾች በሚመለከት ባለፈው ባቀረብነው ፕሮግራም ላይ እንግዲህ አንዱ የተከላካይ መስመሩ ላይ ካያችሁ የሊንደሎፍን መልቀቅ ነው። ስለዚህ ሊንደሎፍ የሚለቅ ከሆነ ማንቸስተር ዩናይትድ ቤት ያሉት የሊሳንድሮ ማርቲኔዝ ጉዳትን ተከትሎ የሌኒ ዩሮም አሁን ሙሉ በሙሉ ፊትነስ ችግር እንዳለበት ጉዳቶች እያጋጠሙት እንዳለ ይታሰባል። ስለዚህ አንድ የመሀል ተከላካይ ይፈልጋሉ። ያንን ተከላካይ አማራጭ ማምጣትን ጥረት የሚያደርጉ ይሆናል። ከዛ ውጭ የማንቸስተር ዩናይትድ ትልቁ ችግር የሚሆነው ጥሩ የሚፈለገው የአጥቂ ሚና ላይ የሚጫወት ተጫዋች ነው። በአጥቂ ሚና ላይ ደግሞ ብዙ ተጫዋቾችን እየፈለጉ እንዳለ ይታወቃል። እንግዲህ ከተሳካ ቪክቶር ዮኬሬስ ሌላኛው ኦሲሜንን ለማምጣት ይሞክራሉ። ነገር ግን ባለው የፋይናንሻል ሕግ መሰረት ማንቸስተር ዩናይትድ የሚችል ከሆነ እነዚህን ተጫዋቾች ለማምጣት ለሩበን አሞሪም ጥረትን ያደርጋሉ። ካልሆነ ግን ሁጎ ኢኪቲኬን ይፈልጋሉ። ይህ ተጫዋች እንግዲህ በሩበን አሞሪም ስር ብቻ ሳይሆን ከሩበን አሞሪም በፊት ባሉ ቡድኖችም ውስጥ በተለይ በአንድ ወቅት የኤሪክ ቴን ሃግ መጀመሪያዎቹ ዓመታቶች ውስጥ የሚፈለግ ተጫዋች ነበር። ኦማር ማርሙሽ ጋር በኢንትራ ፍራንክፈርት አብረው እየተጫወቱ የሚገኝ ነው። በዘንድሮ ውድድር ዓመት 12 ጎሎችን አስቆጥሯል። በተለይ ከተጫዋቾች ጋር መጣመር የሚችል ተጫዋች ነው። ቲንክ ፕሌው ጥሩ ነው። ነገር ግን የማንቸስተር ዩናይትድ የሚፈልገው ጨራሽ አጥቂ የመጨረሻው ቤስት ዓመቱ ላይ የሚገኝ አጥቂ አይደለም። ገና እንግዲህ 23 ዓመትም እየሞላው ያለ ነው። ይህ አጥቂ 23 ዓመት በታች ባሉ አጥቂዎች ላይ በምታዩበት ጊዜ በኤክስጂ አንደኛ ነው። ነን ፔናልቲ ኤክስጂ የምንለው ወይም ደግሞ ከፔናልቲ ውጭ ባሉ ኤክስጂዎችም ከፍተኛ ነው። ኤክስጂ ስንል ኤክስፔክትድ ጎል ወይም ደግሞ ጎል የመሆን እድል ያላቸው እድሎችን በመፍጠር ሹት ኦን ታርጌትም ካያችሁት ወይም ደግሞ ወደ በረኛ የተመቱ እንግላቸውን የጠበቁ ኳሶችን በምታዩበት ጊዜ አንደኛ ነው። በተቃራኒ ቦክስ ላይ በመፈጠራቸው እድሎችም አንደኛ ነው። አጠቃላይ ከ23 ዓመት በታች ካሉ አጥቂዎች ምርጡ ነው። ነገር ግን እንደዚህ አይነት አጥቂዎች አንዱ ራስመስ ሆይሉንድ ነው። ማንቸስተር ዩናይትድ ለምን እንደዚህ አይነት ስህተቶችን ደግሞ ይሰራሉ የሚሉ ትንሽ አስቸጋሪ ነው። ከዛ ውጭ ቡንደስሊጋ አጥቂዎች ደግሞ በጣም አስቸጋሪ ነው። ለምሳሌ ኦማር ማርሙሽን እና ሌላኛው አጥቂ የሆነውን ጥሩ ፐርፎርማንስ ላይ የሚገኘውን ሃላንድ፣ ሁለቱም ከቡንደስሊጋው ጥሩ ብቃታቸውን ያሳዩ ናቸው። ነገር ግን በጣም ብዙ አጥቂዎችን ደግሞ መጥቀስ ትችላላችሁ ከቡንደስሊጋው ወጣው ያልተሳካላቸውን። ለምሳሌ በቅርቡ የምናውቀው ኮሎሙያኒን ማየት ትችላላችሁ። ቸልሲ ቤት ክሪስቶፈር ንኩኩ እና ሌላኛው ተጫዋች የሆነው አጥቂው ቲሞ ወርነርን ማየት ትችላላችሁ። ስለዚህ አስቸጋሪ ነው። ጥሩ ምልመላ ነው የሚያስፈልግ ይመስለኛል ለማንቸስተር ዩናይትድ በዚህ ወቅት የሚያስፈልገው አጥቂ እንደ ኦሲሜን ያለ ወይም ማንቸስተር ዩናይትድ ከዚህ በፊት የለመዳቸው ክሊክ የሚያደርጉ እንደመጡ በውድድር ዓመት ላይ ጎል ማስቆጠርን የሚችሉ ምርጥ አጥቂዎችን እንደ ቪክቶር ዮኬሬስ በተለይ ዮኬሬስን የሚያገኙ ከሆነ ማንቸስተር ዩናይትድ አንደኛ ከሩበን አሞሪም ጋር መስራቱ ጥሩ ፐርፎርማንሱን ማሳየቱን ተከትሎ ይህንን ተጫዋች ማምጣት ቢችሉ የተሻለ ሊሆን ይችላል። ነገር ግን ድርድሮች የሚጠበቁ ነው የሚሆኑት። ማንቸስተር ዩናይትድ እንግዲህ በ10 ቁጥር ሚና ላይ ያ ማለት እንግዲህ በሩበን አሞሪም ስር በሁለት 10 ቁጥሮች እንደሚጫወቱ ይታወቃል። ስለዚህ በሁለቱ 10 ቁጥሮች ውስጥ የቀኝና የግራውን ከፋፍለው ነው የሚያዩት። ይህ ቦታ ትክክለኛ ተመራጭ ተጫዋችን ማምጣት ያስባሉ። በዚህ ቦታ ላይ እንግዲህ ብዙ ተጫዋቾች ሲጫወቱ አይተናል። ማንቸስተር ዩናይትድ በተለይ በዚህ መስመር ላይ ብዙ ተጫዋቾችን አጥቷል። አንዱ የምንለው እንግዲህ ራሽፎርድ፣ አንቶኒ እዚህ ቡድን ውስጥ የማይቀጥል ይሆናል። ስለዚህ አንድ ተጫዋች ለማምጣትን ይፈልጋሉ። ሊያንደር ጋርናቾን አቆይተው ማለት ነው። እዚህ ላይ ግን አንዱ ተመራጭ የሚሆነው አንዱ ጥሩ ፐርፎርማንስ ያሳያል ብለው የሚያስቡት ሞርጋን ጊብስ ዋይትን ከኖቲንጋም ፎረስት፣ ከዛ ውጭ ሞርጋን ሮጀርስን ከአስቶን ቪላ፣ ሴማዮን፣ ከዛ ውጭ ደግሞ ማሊክ ቲልማንን ደግሞ ከፒኤስቪ እነዚህን ተጫዋቾች እየመለመሉ ይገኛሉ። በግራና በቀኝ ብለው ነው የሚከፍሏቸው።
እንግዲህ አንዱ የተሻለ ተጫዋችን የሚያገኙ ከሆነ እንግዲህ ማንቸስተር ዩናይትድ ለምን በቀጣዩ ዝውውር መስኮት የቀኝ ተመላላሽ አያስፈርምም የሚሉ ጥያቄዎች እንዳሉ ይታወቃል። ነገር ግን ዳሎት ይሸፍነዋል ቦታውን ብለው ያስባሉ። ከዛ ውጭ አማድ ዲያሎም ያንን ቦታ የመሸፈን አቅም አለው። ማንቸስተር ዩናይትድ የተሻለ የመስመሮችን ተጫዋች ማስፈረም የሚችል ከሆነ እንግዲህ ታይለር ዴብሊንግንም ሊያስፈርም የሚችልበት እድል ሊኖር ይችላል። እነዚህን ተጫዋቾች ግን ምልመላ ላይ እንዳለና አንዱ ተመራጩ እንግዲህ በዚህ 10 ቁጥር ሚና ላይ የሚጫወት ተጫዋች ነው። ማንቸስተር ዩናይትድ በቀኝም በግራም በምታዩበት ጊዜ በቀኝ በኩል ኩቢ ሜኑንና እንዲሁም ደግሞ ማውንትን በዛ መስመር ላይ ማሰለፍ ፍላጎት አለ። በግራ በኩል ግን አንድ የሚኖረው አማድ ዲያሎ ነው። ከአማድ ዲያሎ ጋር የሚፎካከር በ10 ቁጥር መጫወት የሚችል የተጫዋችን ያሰቡ ይገኛሉ። ማቲያስ ኩኛንም እንግዲህ አንዱ ከወልቭስ የሚመጣውን ተጫዋች እሱንም በዚህ መስመር ላይ ለማጫወት ፍላጎት አለ። ማንቸስተር ዩናይትድ ከነዚህ ተጫዋቾች ውጭ ግን ሌላኛው የሚፈልገው ትክክለኛ በተለይ የካዝሜሮ ተተኪ ካዝሜሮ ማንቸስተር ዩናይትድ የሚለቅበት እድሉ እየሰፋ መጥቷል። ስለዚህ ካዝሜሮን ቦታ የሚሸፍን የአማካኝ መስመርን ተጫዋች ለማስፈረም ፍላጎት አለ። የማተከላካዩ ነግሬያቸዋለሁ። አከራካሪ የሚሆነው የግድ ጠባቂ ጉዳይ ነው። ማንቸስተር ዩናይትድ አንድሬ ኦናናን የሚገዛ ክለብ ከተገኘ ጠባቂ ለማስፈረም ነው። ያለበለዚያ ግን አንድ ዓመትን የመጠበቅ እቅድ አላቸው ይላሉ። እንግዲህ መረጃዎቹ እርስ በርሳቸው የሚጋጩ ሆነው ታዩታላችሁ። የታዳጊዎችን ተጫዋቾች በሚመለከት ግን አንዱ እንግዲህ በጣም የሚደነቀው የማንቸስተር ዩናይትድ ታዳጊ የሆነው ቤንዳሄው ማሃታቶ ነው። ማሃታቶ እንግዲህ ጥሩ የሆነ ተጫዋች ነው። 106 ደቂቃዎች ውስጥ ጎሎችን ማስቆጠር የሚችለው ማንቸስተር ዩናይትድ ዋናው ቡድን በውድድር ዓመቱ መጨረሻዎች ውስጥ እድል ከሚያገኙ ተጫዋቾች ውስጥ አንዱ ነው። ጃክ ፍሌቸር፣ ታይለር ፍሌቸር ሁለቱ መንትዮች የፍሌቸር ልጆች የሚጠበቁ ናቸው። ጃክ ሞርሃውስ ሌላኛው ተጫዋች ነው። በማንቸስተር ዩናይትድ በዩናይትድ በውስጥ ለውስጥ በሚወሩ መረጃዎች ኩንዳን በማጣቸው ወይም ጆቫኒ ኩንዳን ወደ ቸልሲ በመሄዱ በጣም አዝነዋል የሚል ነው። ያንን ተከትሎ እንግዲህ ማሃቶቶ በዚህ ቦታ ላይ ጥሩ ቦታን ይሸፍናል ብሎ ያስባሉ። ስለዚህ ለዚህ ተጫዋች ውድድር ዓመቱ ከመጠናቀቁ በፊት መጫወቻ ጊዜ ሊሰጡት ይፈልጋሉ። ከአማድ ዲያሎ ጋር አብሮ እንግዲህ ሊፎካከር የሚችል ተጫዋች ይሆናል። የቀኝ መስመሩን ራይት ዊንግ ባክ እንዲሁም የቀኝ መስመርም 10 ቁጥር ሚና መጫወት የሚችል ነው። እንግዲህ አንቶኒ በውድድር ዓመቱ መጨረሻ ላይ የመልቀቁ ዕድል እየሰፋ ነው። አንዱ እንግዲህ ሪያል ቤቲስ የዚህ ተጫዋች ፈላጊ እንደሆነ ይታወቃል። ሪያል ቤቲስ ግን በቻምፒዮንስ ሊጉ ሙሉ በሙሉ ተሳታፊ የሚሆን ከሆነ የቻምፒዮንስ ሊግ ዕድል የሚያገኝ ከሆነ አሁን ከሚከፍለው ደሞዙ የተሻለ በመክፈል ለማንቸስተር ዩናይትድ ማቆየት ይፈልጋሉ። ማንቸስተር ዩናይትድ ደግሞ እስከ 30 ሚሊዮን ዩሮ በማውጣት ይህንን ተጫዋች እንዲሸጥ ይፈልጋሉ። ሌላኛው ጀደን ሳንቾን ጉዳይ የሚጨርሱ ከሆነ ከነዚህ የሚያገኙትን ገንዘብ የተሻሉ ተጫዋቾችን ማምጣት ይፈልጋሉ። እንግዲህ ማንቸስተር ዩናይትድ በአጥቂ በተከላካይ በአማካይ ቦታ ራሳቸውን ማሻሻል የሚፈልጓቸውን ተጫዋቾች ፍለጋ ላይ ነው የሚገኙት። የሩበን አሞሪም ማጫወት ውስጥ ጥሩ ፐርፎርማንስ ያላቸው ተጫዋቾችን ለማምጣት ጥረቶችን እያደረጉ እንዳሉ መረጃዎቹ ያሳያሉ። ከትዊተር ላይ ያገኘኋቸውን መረጃዎች ነው ያመጣሁላችሁ ደርማቻችን። እንደ ቡድን ግን ማንቸስተር ዩናይትድ በቀጣዮቹ ጨዋታዎች ውስጥ አንዱ ለታዳጊዎች እድል መስጠት ላይ ጠንክሮ እንዲሰራ የማንቸስተር ዩናይትድ ኃላፊዎችም ይፈልጋሉ። ለምን ካላችሁኝ አንደኛ ማንቸስተር ዩናይትድ በፕሪሚየር ሊጉ ከዚህ በኋላ ጠንከር ያሉ ጨዋታዎችን ቢያገኙትም በዩሮፓ ሊጉ ነው የመጨረሻ ፉክክራቸው። ያለበለዚያ ግን በሚቀጥለው ውድድር ዓመት ጠንካራ ውድድር ዓመትን ለማሳለፍ ስለሚፈልጉ በጥሩ ቦታዎች ላይ ጥሩ ተጫዋቾችን ማየት ይፈልጋሉ። ከዛ ውስጥ ግን የአካዳሚ ተጫዋቾች ናቸው። ለምሳሌ አይዳን ሄቨን ጉዳይ በጣም ደስተኞች ናቸው። ጥሩ ፐርፎርም እያደረገ ነው የሚገኘው። ሌላኛው ጥሩ ፐርፎርማንስ ላይ የሚገኘው ቺዶቢ ማርቲን ነው። ነገር ግን የራስመስ ሆይሉንድ የቺዶቢ ማርቲንን ጥሩ ፐርፎርማንስ ካዩ በኋላ አንዱ ሊሆን የሚችለው ጥሩ ግንኙነቶችን ከሌሎች ጋር መፍጠር ነው። ዛሬ ስካይ ስፖርት ላይ ያየሁት አንድ ዜና ራስመስ ሆይሉንድ በጥሩ ፐርፎርማንስ ላይ የሚገኘው የናፖሊ ተጫዋች አሁን በጋላታሳራይ ጥሩ ፐርፎርማንስ ላይ እያሳየ የሚገኘውን ተጫዋች የሆነውን ቪክተር ኦሲሜን ለመቀየር እያሰቡ ነው የሚል ነው። ይህ ለማንቸስተር ዩናይትድ ጥሩ ዜና ይመስለኛል። እውነት ነው፣ በጣም ጥሩ ተጫዋች ነው ራስመስ ሆይሉንድ። በእኔ እይታ የዚህ ልጅ ብቃት አልታየም። የዚህ ልጅ ብቃት ፐርፎርም እያደረገ አይደለም። ነገር ግን ክህሎቱ እንዳለው በግልጽ የሚታይ ነው። ነገር ግን ማንቸስተር ዩናይትድ መታገስ የሚችልበት ብቃቱ ላይ አይደለም። በተለይ ዘርክዚና ሆይሉንድን ባንዴ የመታገስ አቅም ያለው አይመስለኝም። ለምሳሌ ዘርክዚ ግን ከኦሲሜ ጋር አብሮ መሰለፍ የሚችል ነው። ዘርክዚ በ10 ቁጥር ሚና መጫወት የሚችል ተጫዋች ስለሆነ የሚያገኙ ከሆነ ጥሩ ድል ይመስለኛል። ጥሩ የቅያሪም የሚሆን ይሆናል። ስለዚህ ኦሲሜንን ለማምጣት ከናፖሊ ጋር ጥረቶችን እያደረጉ እንዳለ የሚጠበቅ ነው። የአሌሃንደር ገርናቾንም ለማቆየት ከዛ ውጭ በሌላኛው በደሞዝ ጉዳይ ደግሞ ጥሩ ድርድርን እያደረጉ የሚገኙት ከኩቢ ሜኑ ጋር ነው። እነዚህ ዝውውሮች የሚጠናቀቁ ከሆነ ለማንቸስተር ዩናይትድ ጥሩ ቀጣይ የውድድር ዓመት የሚጠበቅ ይሆናል። በጣም ጥሩ ጊዜያቶችን ለማሳለፍ ግን ለታዳጊዎች እድል በመሰጠት ጉዳይ ላይ የማንቸስተር ዩናይትድ ኃላፊዎች በጥብቅ ለሩበን አሞሪም ያስጠነቀቁ እየነገሩት ይገኛሉ። ሰላም ወደ አድማጮቻችን፣ የያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።